أبو بكر أحمد. سبحان الله والحمد لله ولا إله إلا الله والله أكبر. سبحان الله والحمد لله ولا إله إلا الله. بسم الله الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. الحمد لله በዛሬው መድረክ ላይ በዚህ መልኩ ስለተገናኘን አላህን አመሰግናለሁ። እንግዲህ የተከበሩ ሼኻችን ሼህ ሐሰን ሐሚድዲን የደሴ ከተማ እስልምና ጉዳይ ምክር ቤት ፕሬዝዳንት፣ ሼኻችን ሼህ ጠላህ መሐመድ ዑስማን ለዚህ ሁሉ ለቁርአኑ መሰረት ለደሴ ሳይሆን ለኢትዮጵያ ትልቁን መሰረት የጣለ ሼኻችን ወንድማችን አባታችን ወንድሜ ሳሙኤል ሞላልኝ የደሴ ከተማ ከንቲባ፣ ኡስታዝ ሀይደር ኸድር የኢትዮጵያ ሙስሊም ወጣቶች ካውንስል ፕሬዝዳንት፣ ከማል አረብ የኢትዮጵያ ሙስሊም ወጣቶች ካውንስል ዋና ጸሐፊ፣ እዚህ ያላችሁ አጠቃላይ እስልምና ጉዳይ ከፍተኛ አመራሮች በመሆን ወንድሜ ዑስማን ሁሴን በቁርአን ዘርፍ ያላችሁ አሁንም እንደ ሀገር ትልቅ ውለታ እየዋላችሁ ያላችሁ ኡስታዝ አቡበከር ሁሴን፣ ልጆቻችን አብሮችለነ ወንድሜ አብዱራህማን ኢብራሂም ዛሬም ቁርአኑን ለማስታወስ ዛሬም ወደ ቁርአኑ መሰረታቸውን ትውልዶቻቸውን ለመቅረጽ አስበው በዚህ መድረክ ላይ የማያችሁ ሼኾቻችን እዚህ ፊት ለፊት ያላችሁ ሁላችሁም ኢማሞቻችን ሼኽ ሐሰን ሼህ አሕመድ ስማችሁን ጠርቼ አልጨርስም። ለእኛ ባለውለታ ናችሁ፣ መሰረት ናችሁ። ብዙ ነገር ጥላችኋል እንደ ማህበረሰብ። የዛሬው ቀን የዚህ ቀን ድምቀት ባለቤት የሆናችሁ ወንድሞቻችን፣ ልጆቻችን፣ የቁርአን ባለቤት የሆናችሁ ሕፋዞች፣ እንዲሁም ደግሞ እናንተ የምታምሩቶቻችን በቁርአን ተውባችሁ በላያችሁ ላይ ትልቅ ክብር የጫናችሁ ሁላችሁ እኔ ጥቅል መልእክቴ እንግዲህ እዚህ መድረክ ላይ ብዙ ነገር መናገር ይቻላል። መድረኩ የቁርአን ስለሆነ ከቁርአን በላይ ሊያናገረን ሊነገር የሚችል ስለሌለ አልሐምዱሊላህ ዛሬ ክብራቸው 78 ሆኖ ከሴት ከወንድ ሕፋዞቻችን በዚህ መልኩ ሲመረቁ እዚያ ያሉት የቁርአን ባለቤት ለቁርአኑ መሰረት የነበሩ ትልልቅ ኡስታዞች፣ መሻይኾች እንዲሁም ደግሞ በዳዕዋው ስራ ላይ ያሉ ዑለማዎችና አባቶች እንዲሁም ደግሞ ይህንን ቁርአን በማክበር በተደረገው ነገር ላይ አስፈላጊውን እገዛ ከማድረግ እስከ በቦታው ላይ ተገኝቶ መልእክትን እስከ ማስተላለፍ ኃላፊነት የወሰዱት የደሴ ከተማ ከንቲባ አቶ ሳሙኤል ሞላልኝ ሁላችሁንም ላከብርና ክብራችሁን ልገልጽ እወዳለሁ። ዛሬም እንደ ሀገር የማህበረሰቡ ትልቅ ቁጥር ያለው ወጣት በሀገር ደረጃ ጠቃሚ የሆነ ወጣት እንዲሆን ለማድረግ ትልቅ ስራ ይፈልጋል። ወጣቶች በመልካም ስነ ምግባር ታነጸው በዲን መሰረት ተይዘው በመንፈሳዊ ልዕልና ከፍታ ላይ ተቀምጠው መኖር ሲችሉ ነው ሀገር ተስፋ የሚኖራት የነገ የተሻለ መሰረቷን የሚጣልላት። ትውልዱ ከስነ ምግባር ባፈነገጠ መሰረቱን በጣሰ ባህሪው በተበላሸ ቁጥር ሀገር ሸክም የሆኑባት እየበዙ በመጡ ቁጥር ፈተናዋ እየበዛ ይመጣል። ለዚህ ነው እናንተ ዛሬ እዚህ ቦታ ላይ ቁርአን ይዛችሁ ስትወጡ ከራስ ያለፈ ማንነት ይዛችሁ ነው የምትወጡት። ቁርአን ይዛችሁ ስትወጡ ከራስ ያለፈ ኃላፊነት ይዛችሁ ነው የምትወጡት። የአላህ ሱብሓነሁ ወተዓላ ቃል ስትሸከሙ ቃሉን መሸከም ብቻ አይደለም፣ ኃላፊነቱን መውሰድ ብቻ አይደለም። ወደ ህይወት ማንነታችሁ አምጣችሁ ለሌሎች ተምሳሌት የምትሆኑበትን ስራ ልትሰሩ ነው። ዛሬም አደራ የምንላችሁ ቁርአኑን መያዛችሁን ብቻ አይደለም የምንፈልገው። ደሴ ትናንት ተምሳሌት ታስታውሳላችሁ። ከ30 ዓመት በፊት የቁርአን ህፍዝ እንደ ተአምር በሚታይበት ጊዜ ነው ከደሴ የወጡ እንቁ ልጆቻችን እነ ሰይድ መሐመድ አሚኑ እና እነ ሙሳ ፈንታው ሐረም ላይ ኢትዮጵያን ወክለው የኢትዮጵያን ክብር ከፍ ያደረጉት ከዚሁ ማዕከል የወጡ ልጆች ናቸው። ከዚሁ ከደሴ የወጡ ልጆች ናቸው። የለኛ ኩራት ነው። መላ ኢትዮጵያ በቁርአን የበራው ከደሴ የወጡ ወጣቶች ነው። በሁሉም በአራቱም የኢትዮጵያ ክፍሎች ውስጥ ደሴ ላይ ቁርአን መሰረት የተጣለባቸው ወጣቶች ነው። ለዚህ ሁሉ ውለታ የምትወስዱ ኡስታዞቻችን፣ ሼኾቻችን በተለይ ሼኽ ጠላህ መሐመድ ዑስማን አላሁ ምርህን ያርዝመው ለሰራኸው ስራ አሁንም ቅድም ሼኻችን ሼኽ ሐሰን እንዳሉት የእናንተ ፈለግ እስከ መጨረሻው እንዲቀጥል ቁርአኑ ላይ ልዩ ትኩረት ተሰጥቶት አሁንም እንዲሰራ ዛሬም አማናውን እንድትወስድ አደራ እንላለን።
የአንተም ውጤት የአንተም ፍሬ ስለሆነ ዛሬ ማሳያ የሆነ ዛሬ ስራዎችን ለመስራት መሰረት ያላቸው ተቋሞች ሲፈጠሩ እንግዲህ በዚህ ባሳለፍንባቸው ፈታኝ ጊዜያቶች ውስጥ አልፈው አዲስ ምዕራፍ የለውጥ መንግስት ከመጣ በኋላ ቆጥረን የማንዘልቃቸው አላህን አመስግነን የማንጨርሳቸው ብዙ ምዕራፎችን ተሻግረናል። አንዳንድ ጊዜ መልካም ነገር ሲበዛ ይረሳል። ጸጋ ሲከፈት ኒዕማ ሲመጣ ኒዕማውን በትክክል ማስታወስ ይረሳል። መለስ ብለን ከ5 ዓመት በፊት እንደ ሀገር ያሳለፍንበትን ምዕራፍ ስናስብ ምን ላይ ነበርን ወንድሞቻችን? ምን ላይ ነበር ይሄ ዳዕዋ የነበረው ነፃነት? ዛሬ ባንደበታቸው ወጥተው ስለ ቁርአን የሚናገሩ አመራሮች ከፊት መቆም ይህንን ኒዕማ እንደ ቀላል ነገር አትቁጠሩት። እኛ የፖለቲካ አመራሮቻችን ሀገር እንዲመሩ በስርዓት እንዲያስተዳድሩ ፍትሐዊ መሪ ሆነው እንዲቀጥሉ ነው የምንፈልገው የሁሉም አባት ስለሚሆን ዛሬ ስለቁማቸው ስለ ቁርአን ስለተናገሩ ሙስሊም ወገኑ አይደለም። ነገ ቤተክርስቲያን ላይ ቆመው ስለ ቤተክርስቲያን እና ስለ ክርስቲያን አማኙ ስለ ምግባር ስላወሩ ክርስቲያን ወግነው አይደለም። መሪ ሲሆኑ እምነት ሀገር ውስጥ የተገኙ መሪዎች ለዚህ ነው ነገ ቀብር አለባቸው ብለው የሚያስቡ መሪዎች እንዲፈሩ ስለምንፈልግ። እነዚህ ሁሉ ግን የዛ ሁሉ ልፋት ውጤቶች የዘመናት ስራ ውጤቶች ማሳያ አሻራዎች ናቸው። ዝም ብሎ የመጡ አይደለም። ይህን ጸጋ ዛሬ ካልጠበቅ ነው እናጠዋለን። ለዚህም ነው እድሎችን መጠቀም ጸጋዎችን መጠበቅ አላህ የዋለልን ኒዕማ ማወቅ ይፈልጋል። ኒዕማዎች በአግባብ ካልተያዙ ኒቅማ ይሆናል። በትክክል ካልጠበቅናቸው ፈተና ይሆናል። አላህ እንዲተወን እናደርጋል። ለዚህ ነው እነዚህን እድሎች እንደ ተራ ነገር አትዋቸው። ትልቅ ክብር ትልቅ ጸጋዎች ስለሆኑ እንጠብቃቸው። ለዛ ደግሞ ኃላፊነት መውሰድ ያስፈልጋል እንደ ሰው። ለዚህ ነው እንግዲህ ተቋሞቻችንን እንዲከስሙ ሳይሆን እንዲያድጉ ወደ ተሻለ ተቋምነት እንዲወጡ ማድረግ። ዛሬ የኢትዮጵያ ሙስሊም ወጣቶች ካውንስል 1 ዓመት ያልሞላው ካውንስል ላይ መሰረት ነው። 1 ዓመት ባልሞላው በ6 ወር ጊዜዎች ውስጥ ኢትዮጵያን ማዳረስ የሚችል ስራ እየሰሩ ያሉ ወጣቶችን አላህ ሰጥቶናል። አላህ የበለጠ እንዲሰሩና የበለጠ መስራት እንዳለባቸው ምክንያቱም ለዚህ ኃላፊነት ስናጫቸው ሃይደር ከድርን ከማል አረብን ወደ ወጣት ካውንስል ለማምጣት 1 ዓመት ፈጅቶብኛል ኃላፊነት ይወስዱ። ምክንያቱም ብዙ ነገሮቻቸውን ተወጥተው አማና እንዲሸከሙ ስለምንፈልግ በትክክልም ደግሞ ምርጫችን ትክክል ነበር። አልሐምዱሊላህ ዛሬም ቁርአን ማዕከሎቻችን ልክ እንደ መሐመድ መኪ በሌሎች ቦታዎችም ያሉ ተቋሞቻችን መጃሊሶቻችን ማዕከሎቻችን ኃላፊነታቸው ትልቅ ነው። ከትንንሽ ጥቃቅን ልዩነቶች ወጥቶ እኛ ቁርአን ልንኖረው የታዘዘ መጽሐፍ ነው። ልናሐፍዘው ብቻ እኮ አይደለም። ማሐፈዙ ክብራችን ነው። እንደ አማና ኃላፊነታችን ነው። ከተሐፈዘ በኋላ ህይወት ሆኖ መኖር ካልቻለ ግን ተጠያቂነትን አማናን መስኡልያን እንጂ የሚያወጣው ሸክም ነው አይደለም። ሌላ ምን ጥቅም አለ? ቁርአንን እኮ ያሐፈዙ ልጆቻችን ወደ ስራ ካለወጡት ወደ ህይወት ካላመጡት ሌላ ቁርአንን ሸልፍ ላይ እንደመደርደር ነው የሚቆጠረው። ምክንያቱም ቁርአን እያለ ቁርአን እንደመጨመር ስለሚሆን ቁርአን ህይወቱን መራመድ መቻል አለበት። ሲገለጽ እንደነበረው ህይወቱን መተግበር መቻል አለበት። የሚለይ ማንነት ሊኖራቸው ይገባል። ቅድም ሲገልጻቸው እንደነበረው ሲማሁ ፊ ውጁሂም አይደለም። የተለየ ማንነት ካላሳዩ ማህበረሰብ ውስጥ ሲወጡ የሚያበሩ የሚጎሩ ድምፃቸው ከፍ የሚል መለያቸው ስራ የሆነ ስነ ምግባራቸው ማሳያና ሞዴል ሊሆን የሚችል ተግባር ይዘው ካልወጡ ልፋት ነው የሚሆነው። ይህንን ነው መስራት ያለብን። እዚህ ላይ ነው መልፋት ያለብን። እዚህ ላይ ነው መተጋገዝ ያለብን። እኔ ቅድም ሼኻችን ሼኽ ሐሰን ሲገልጹት ነበር። ሌሎችም ዑለሞችም ዱዓቶችም ያነሱታል። ብዙ ሀሳቦችን ስለ ቁርአን ማውራት እንችላለን። መድረኩ የቁርአን መድረክ ነው። ቁርአን ተወርቶለት ያልኩ እንኳን በእኛ በትንንሾቹ ትልቆቹ በዘመናት ታሪክ ውስጥ ስለ ቁርአን ያለፉት ሰዎች ስለ ቁርአን የገለጿቸውን ጥቂት እነ ዘመኽሸሪ ከኢብኑ አባስ ጀምሮ ወረድ ብላችሁ እና ኢብኑል ጀውዚ እስከ ዘመናችን ቁርአንና ሙፈሲሮች ስለ ቁርአን መግቢያ ላይ እነ ቁርጡቢ የጻፏቸው ሙቀዲማዎቻቸውን ብናይ የህይወት ሌላ መገለጫ ነው የሚያሳዩ። የሚያጥቡድ አይደለም፣ ባህር ነው፣ ዓለም ነው። ግን ያን ብቻ ማንበቡ ያን ብቻ ማወቁ ብቻ አይደለም ህይወት የሚሆነው። ወደ ማንነት መጥቶ ሰዎችን ለውጦ የሚለዩ ሰዎችን መፍጠር ነው። ለሀገር የሚጠቅሙ ለማህበረሰብ ሸክም ያልሆኑ ማህበረሰብን የተሻለ አቅጣጫ ማሳየት የሚችሉ ትውልዶችን መፍጠር ነው። ይህን ዓላማ ያደረገ ስራ የሚሰሩ አላህ ይጠብቃቸው። ወንድሜ መሐመድ መኪን ሌሎቹም በዚህ ትግራ ላይ የቆማችሁ ትናንት ከወጣቶቻችሁ ተከትላችሁ ዛሬ አዲስ ያንን በማስቀጠል ሂደት ውስጥ የቆማችሁ እናንተን ስናይ እንደ ሀገር ተስፋ እንዳለ እናምናለን። እናንተን ስናይ ይህች ሀገር የተሻለ ተስፋ እንዳለ እናምናለን። ይህንን የማስቀጠል ኃላፊነት የእናንተ ግዴታ ሆኖ የማንገዝ ኃላፊነትና የተሻለ ስራ እንዲሰሩ ማድረግ ደግሞ የእኛ የመንግስት አካላት ነው። ዛሬ መንግስት አካላት እነዚህ ልጆች በተርቢያ ማዕከል ውስጥ የሚወጡበትን
ተቋም መፍጠር መሰረት መጣል ለነሱ የሚያስፈልገውን ነገር ማገዝ እምነትን መርዳት አይደለም አገርን ማገዝ አገር የሚጠቅሙ ሰዎችን ማፍራት ነው ሸክም ያልሆኑ ልጆች እንዲፈጠሩ ከጎናቸው መቆም ነው ይህን ኃላፊነት የመንግስት አመራሮች ሊወስዱ እንደ ማህበረሰብ እኛ ትናንት የቁርአን መሰረት ያለበት ለተህፊዝ መሰረት የሚባል ከተማ ይዘን ያለን ሰዎች ዛሬ ደሴ ላይ ያለው የቁርአን ሕፍዝ ማዕከል በዚህ መልኩ ነው መቀጠል ያለበት ትናንት የነበሩት የሕፍዝ ማዕከሎቻችን ጨልመው ነው መቅረት ያለባቸው አይደለም ወደ ህይወት እንዲመጡ ኃላፊነትን መውሰድ የኛ ግዴታ ነው ወንድሞች ሁላችሁ እኔ አንድ ነገር ተናግሬ ከዚህ በላይ ላረዝምባችሁ አልፈልግም ምናልባት በኋላ ተመልሼ ልመጣ ስለምችል እንግዳችንን መሸኘት ስላለበት እንደ መጨረሻ ማለት እኔ ሁልጊዜ ቁርአንን ሳስብ ከሚገርሙ ነቢይ መሐመድ ሰለላሁ ዐለይሂ ወሰለም አንድ ወጣት ልጅ ጋር የነበራቸውን ሁኔታ የሚያሳይ ታሪክ ቁርአንን ሳስብ ሁልጊዜ ይገዙኛል እናታችን አይሻ መልእክት ተልከው ከቤት ወጥተው ዘግይተው ሲመጡ ረሱሉል አሚን ለምን ዘገዩ እናታችን አይሻን ሲጠይቋቸው ሐበሰል الحادث في المسجد ነበር ያሏቸው መስጊድ ላይ አንድ ወጣት ልጅ አሰረኝ ምን አድርጉ በጣም በሚያምር ድምጽና ተጅዊድ ቁርአን ይቀራል ማረፍ አልቻልኩም እሱን እያዳመጡ ዘገየዋል ነብዩ ሰለላሁ ዐለይሂ ወሰለም ማን ይሆን ብለው ሄዱ ያ እናታችን አይሻን ያሰረ ቁርአን ነብዩንም ማሰራቸው ቁጭ ብለው እንዲያዳምጡ ታስገደዳቸው ሲጨርስ ግን እጃቸውን ከፍ አድርገው አላህን ነበር የለመኑት አልহামዱሊላህ الذي جعل من امتي امثالا አንተን የመሰለ ወጣት የኔ ኡመት ያደረገልኝ ጌታ ምስጋና ይገባው ረሱል ሰለላሁ ዐለይሂ ወሰለም ይሄ ወጣት ልጅ የመሪ ልጅ አይደለም የንጉስ ቤተሰብ አይደለም የተከበረ ባለሀብት ልጅ አይደለም መውላን መዋል የአንድ ሰሃባ አገልጋይ የነበረ ልጅ ነው ሳሊም መውላ ኢብኑ ሁዘይፍ ይሄ ወጣት ልጅ ነብዩን ገዝቷል በምኑ በቁርአኑ ነብዩን አቁሟል በምኑ በቁርአኑ ይሄ ቁርአን ተአምር ነው ሰዎችን ያቆማል ህይወት እንዲያስተካክሉ መሰረታቸውን እንዲያዩ የቆሙበት ቦታ እንዲመለከቱ ያደርጋል የት ላይ ነው የቆማችሁ ምን ላይ ነው ያላችሁ ብሎ እንዲያይ ያደርጋል እስልምና ታሪክ ጊዜ ቆም ብለን እንድናይ የሚያደርጉ ነገሮች አሉ ዛሬ ሐጅ ስትሄዱ ዑምራ ስትመጡ ጀበል ሩማት ላይ ስትቆሙ ኡሁድ ተራራ ለዚያራ ስትሄዱ ኡሁድ ተራራ ምንድነው ለእኛ ላንተ የሚያስገነዝበን ነብዩ ሰለላሁ ዐለይሂ ወሰለም ጀበል ምን الجنة ያሉት የጀነት ተራራ ያሉት ጀበል ሩማት ስታዩ የነብዩ አምር ተጥሶ ለኡመት ዋጋ የተከፈለበት ታሪክ አለ አንድ የነብዩ ትእዛዝ መጣሱ ኡማው ዋጋ ከፍሏል እስልምና ለአደጋ ተጋልጧል ኡሁድ ላይ ትልቅ የነበሩ ሹሃዳ እነ ሐምዛ ወአቡ ጣሊብን አሳልፈዋል ዛሬ እናንተ አንድ እርምጃ ወደ ኋላ ከሱናው ከነብዩ ፈለግ ስናፈገፍግ እንደው ማም ይከፈላል ስለዚህ ቦታችሁን አትልቀቁ አደጋው ተሰሰለ لا تبرح اماكنه እቺ ቦታ ሲጠቋታ ጀበል ኡሁድ ላይ በሞት እንኳን አውሰሰ ሁሉ ጊዜ ቦታ ስንለቅ የማይገባንን ቦታ ስንይዝ መሰረታችንን ስናጣ ሙስሊሞች ከቦታቸው ወጥተው መሰረታቸውን